እኔ የምለው ቲክቶከሮችና ዩቱበሮች በአንድ ላይ ተስማምታችሁብን ማለት ነው፣ ተቀጣጥራችሁብን ነቅላችሁ ነው እንዲሄዳችሁት ነቅላችሁ ነው ሄዳችሁት። እኔ ደግሞ ጨረቃዎች በነገራችን ላይ ማለት ነው ጨረቃዎች እኔ ብቻቸውን ሊዝናኑ የሄዱ መስሎ ትላንት ደስ ብሎኝ ነበረ። ያው በጀማም ደስ ይላል። በተለይ ደግሞ የቀኑ ቪዲዮ የናቲ የሚፍታህ ምናምን ቪዲዮ አይቼ ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። ለምን ትክክለኛ ጓደኞች ናቸው ብዬ የምስላቸው ልጆች ስለሆኑ ማለት ነው። ያው መጠጥ ያሉ ስለሆነ አለ አይደል የጨዋ እንትን የያዙ ናቸው። የሰው ልጅ ባለባበሱ ባካሄዱ አይገመትም አውቃለሁ። ግን ዝም ብዬ ሳስባቸው የናቲ ሚስት አይታችኋት ከሆነ በጣም ደርባባ በቃ ስርዓት ያላት ሴት እቺ ሴት እኔ በፊት ሄሉን ነበር የምመኛት፣ ለሀይሚ ጓደኛ ማለት ነው። ሄሉዬን ነበር የምመኛት እና አሁን ደግሞ የናቲ ሚስት በጣም ደርባባ ቆንጅዬ ሴት ናትና ወይኔ ሀይሚዬ በቃ አሁን ጓደኛ አገኘች እያልኩ ነበረ። ያው አሉ ሄደዋል፣ እነሱም እዛው ናቸው አብረው። አሁን ደግሞ ዛሬ ያልጠበቅነው ሰፕራይዝ ሌላ ደግሞ አሁን ደግሞ ሌላ ሀይሚና ብሩኬ ያው በቤታቸው ዛሬ አይመጡም ማለት ነው። አዎ አይመጡም የሉም ዛሬ አይመጡም። ነገር ግን እንደምታዩት ግምጃዬ ቤት መጥተዋል። ግምጃዬ እህቴ እንኳን ደህና መጣሽ። እንግዲህ ወደ ኩሪፍቱ ማለት ነው ወደ ሀይሚና ብሩኬ ያው እንደሰማችኋት አልተናገረችም ማለት ነው። ለሀይሚና ለብሩኬ አልነገረቻቸውም። ሰፕራይዝ ነው ያው እነሱም እንሄድ አላሏትም ማለት ነው። በራሷ ፍላጎት ነው ሄደችው። ሚሄደው ችግር የለውም ትሄድ ትስራ። የኔ እናት የስደት እህታችን ጀግናዋ፣ እንደውም የስደት አርያዎች ጎበዟ። የእውነት እኔ በጣም ነው ማደንቃት፣ በጣም አደንቃት አለሁ፣ አድናቂዋ ነኝ። ግን እንደ ሀሳብ ያው እናንተ ሀሳብ ስጡበት እዚህ ላይ። እሷ ያው የጓደኝነት ስሜት ስለተሰማት ይመስለኛል በሀይሚና ብሩኬ ሳይነግሩኝ የሆነ ቦታ ሄደዋል ብላ ሄደችው። የሄደችበት ምክንያት ይመስለኛል ያው የጓደኝነት ስሜት ተሰምቷታል ከሀይሚና ከብሩኬ ጋር ማለት ነው። በቃ እንደ ጓደኛ ቀርባቸዋለች፣ ወዳቸዋለች እና በቃ ሰርፕራይዝ ላድርጋቸው ብላ ሄደች። ትሄድ ችግር የለውም መሄዱ። ግን እንደ ሀሳብ ቤተሰብ ምን ትላላችሁ? ምናልባት እነሱ ያልተናገሩበት የራሳቸው ምክንያት ሊኖር ይችላል። ማለት በቃ ብቻቸው መዝናናት ፈልገው ሊሆን ይችላል። ባልና ሚስት ሆኖ ነው አይሄዱት። ሚፍታህን ባላቅም የሚፍታህን አላቅም። ግን ያው ያችኛውም ሚስቱ አለች። ፎቶ አይቻለሁ ፖስት ተደርጎ ማለት ነው። እና ግምጃዬ ደግሞ ለምን እንትናንት ተሸሄድሽ? አቢኒን ይዘሽ መሄድ ነበረብሽ አንደኛ። ሁለተኛ ነገር ደግሞ ማለቴ እኔ እንጃ ብቻ እንደኔ የተሰማኝ ነው ማለት ይኸው ነግረሻቸው ትሄጂ ጥሩ ነበር አይነት ነገር ተሰምቶኝ ይሁን አላቅም የተሰማኝን ማለት ነው። የእኔ የተሰማኝ እንደዛ ነው። እናንተ የተሰማችሁን ደግሞ ኮሜንት ላይ አስቀምጡልኝ። ከዛ ባለፈ ግን እንግዲህ ያው ደስተኛ ናት ሀይሚ። ደውላላት ለምን ሳትነግሩኝ ሄዳችሁ ስትላቸው አይ የሚመችሽ አልመሰለንም፣ ምትመጪ አልመሰለንም ነው ያሉት። ከዛ ደግሞ እንግዲህ ያው መተናለኛ መጥቻለሁ ተቀበይኝ ውጭ ላይ ነኝ ስትላት ሀይሚ ራሱ ማመን አቃታት፣ አላመነቻትም ሁሉ። ኧረ ተይ እየቀለድሽ ነው ምናምን ስትላት እውነቴን ነው ተቀበይኝ ውጭ ላይ ውጭና እየቀለድሽ ከሆነ አለቅሽም ብላ ሁሉ ቀልዳባት ማለት ነው። ከዛ ወታ ስታያት ግን በጣም ነው ደስተኛ የሆነችው ሀይሚ። በጣም በቃ ደስ ነው ያላት። በቃ ምን ልበላችሁ ብቻ ግን ደስ ብሏታል። እንዳየኋት ፊቷ ላይ ያነበብኩት ነገር ደስታ ነው እና ብሩኬም እንደዛው ደስ ብሎታል። ግን አንድ ነገር መናገር እፈልጋለሁ እዚህ ጋር። ይሄ ነገር ምን አስባችሁ ነው ምን አስባችሁ ነው ማለት በጣም ብዙ ኮሜንቱ ኔጌቲቭን ኮሜንት አይቻለሁ። ጥሩም በጥሩ ጎንም ያዩት ልጆች አላችሁ፣ እግዚአብሔር ይባርካችሁ። ያው ሁሉንም ነገር በመጥፎ መተርጎም አይቻልም። ያው ምንድነው እሱ ለስራ ነው የሄዱት፣ ድራማ ሊጀምሩ ነው፣ የሆነ ነገር ሊያደርጉ ነው።
አንዳንዶችም ደግሞ አሉ ብሩኬን የሚጠጉ ሴቶች መጨረሻቸው አያምርም፣ ማበጣበጥ ነው ብለዋልና በዚህም ብዙ ተቃውሞቹ አይቻለሁ ኮሜንት ላይ። ግን እስኪ በመልካም እናስበው። በቃ የሄደችው መዝናናት ፈልጋ ነው፣ የጓደኝነት ስሜት ተሰምቷት ነው የሄደችው። በቃ ይመስለኛል። እኔ ግን አንድ ላይ ተሰባስበው ፈታ ሊሉ ነው እንጂ ስራ ቢጀምሩ አዲስ አበባ ማከልክሏቸዋል። በነገራችን ላይ አብሳላትም እኔ እዛ እንደሆነች ተነግሮኛል። ስራ ቢጀምሩ አዲስ አበባ ማን ይከላክላቸዋል? ኩሪፍት ሄደው ስራ የሚጀምሩ ሰው ሰብሰብ ብሎ ጥሩ ጊዜ ለማሳለፍ ይመስለኛል የሄደችው ማለት ነው የሄዱት። እና ግምጃይም ደግሞ ከእነሱ ጋር ጅስት ጥሩ ጊዜ ለማሳለፍ ነው የሄደችው። ሀይሚዬንም ታውቃታላችሁ፣ የዋህ ናት፣ መልካም ናት። የቀረባት ሁሉ እውነተኛ ጓደኛ ነው የሚመስላት። በቃ አንድ ቀን ሁለት ቀን ያገኘችው ሁሉ ትክክለኛ እውነተኛ ሰው ነው የሚመስላት። ሰውን ያምናሉ። ደግነቱ ፈጣሪ ያው እነሱ የዋህ ልብ እንዳላቸው እንደመኖራቸው እንዲሁም ደግሞ የሚጎዳቸው ሰው እንደመብዛቱ ፈጣሪ ጥሎ አይጥላቸውም። በቃ ይደግፋቸዋል። በዛም በዚህም ብሎ ፈጣሪ በቃ የዋህ ናቸው። ከየዋሆችና ከልበቀናዎች ጋር ከመልካሞች ጋር ደግሞ ፈጣሪ አለ። ከዛ በተረፈ ይመቻችሁ፣ ፏ በሉ። ግን ሌላ ኮሽታ መስማት አንፈልግም። ሌላ ኮሽታ መስማት እኛ ጨረቃ ፋሚሊን ብትሆኑ ማለት ነው እርግጠኛ ነኝ አሁን የሆነ ችግር ይነሳል። በቃ ለምን ሄዳች ለምን በቃ ብዙ ነገር እንደሚነሳ አውቃለሁ። ግን አንዳንዴ በመልካም እንተርጉመው፣ በመልካም በኩል በመልካም ጎኑ እንየው። ሁሉንም ነገር በክፉ እንየው። ተረጋጉ። እህታችን ናት። እስካሁን ድረስ እነሱ ያው የስደት እህታችን ናት በማለት እያበረታቷት አይዞሽ በርቺ እያረጉ እያሉ ፑሽ እያረጓት ነው እንጂ እስካሁን ደግሞ እሷን ብትሆን ያው በእነሱ ላይ እያደረገችው ወይም ደግሞ እንትን ከማመስገን ውጭ ያደረገችው ነገር የለም። ሁሉንም ነገር እንደርስበታለን። ድራማም ከሆነ እንደርስበታለን። እና ይመሻችሁ። ግምጃዬ ያው በቅርቡ 100 ሺህ ትገባለች። ምክንያቱም ጨረቃ ፋሚሊና አዳኞቹ ሲቀላቀሉ አስቡት። ይሄ ቀውጢ ነው የሚሆነው፣ ቀውጢ። ብሩኬም ደስ ብሎት በቅርቡ 100 ሺህ ትገባለች። ይቀወጣል ብሏል። ይቀወጣል፣ ያደርጉታል እነሱ ካሉ ትገባለች። ምንም አያጠራጥርም። እና ግምጃዬ ደግሞ በርቺ፣ ስር የስራ ሰው ነች፣ ጎበዝ ነች፣ አንበሳ ነች። ግን ኮሽታ አደራሽን ኮሽታ። ምክንያቱም ጨረቃ ፋሚሊ የወደደውን ያክል አንስቶ ፍርጥ ማድረግም ይችላል። ስለዚህ ተጠንቅቀሽ ስራሽንና ስራሽን ብቻ ስሪ የኔ እናት። ከዛ ባለፈ ግን አከብርሻለሁ፣ እወድሻለሁ።